ከተማ ተመለሰች። የሊሊን መጨለል ስትሰማ ማመን አቃታት። እምባ ደም አለቀሰች። ዲቭና አደይ ተለያዩ። በቃ አለችው። አደይዬ ዲቭ ከዚህ በኋላ እስከ ዛሬ ላፈቀርክበትና ለተሰቃየህበት አመታት በጣም ይቅርታ አመሰግናለሁ። እንዳንተ አይነት አፍቃሪ የትም ቦታ ብሄድ ወደፊትም ወደ ኋላም ብል መቼም ቢሆን መቼም እንደማላገኝ በደንብ አድርጌ ነው የማውቀው እና እስከ ዛሬ በደስታዬም በሐዘኔም አብረኸኝ ስለነበርክና እኔንም ስላፈቀርከኝ አመሰግናለሁ። ከዚህ በኋላ ግን ምንም አይነት ነገር እንደ በፊቱ አይቀጥልም እና ድጋሜ ወደ ትዬም ቤት ሆነ ወደ አንተም ህይወትም አልመጣም። አንድ ጊዜ ሊሊ ከተሻላት በኋላ እኔም እመለሳለሁ እሄዳለሁ ብላ አለችው። ዲቭ እየቀለድሽብኝ ነው? ፕራንክ እያደረግሽ ነው? ቆይ ከገጠር መንጣትሽ ሳይቀር ድጋሜ ደግሞ ምን አይነት ጨዋታ እየተጫወሽ ነው ብሎ ሲላት፣ አይ ዲቭ እኔ ምንም አይነት ጨዋታ እንደማልጫወት ታውቃለህ። ይሄንን ነገር ደግሞ እንደማልወደውም ታውቃለህ። ግን ደግሞ ምንም አይነት ነገር እንድትጠይቀኝ አልፈልግም። ግን ከዚህ በኋላ እኔን ማሰብህን እንድታቆምና ከኔ ጋር ህይወት እንድኖርህ አልፈልግም። መቼም ቢሆን እንዳታልመው ብላ ስትናገር የፍቅር እናት ደነገጠች። እጇን ጭንቅላቷ ላይ ያደረገችና ምን እያልሽ ነው አደይ? ቆይ እኔ ሽማግሌ ልልክ እያሰባሰብኩኝ የአንቺ ሀሳብ መቀየር ምን ይባላል? ለምንስ ነው ከገጠር ቶሎ የመጣሽው? የሊሊን ነገር ሰማሽ እንዴ? ባቡሬ ደወለልሽ እንዴ? አይ ምንም ነገር እዚህ ከመጣው በኋላ ነው የሰማሁት ያየሁትም። ማንም አልደወለልኝም። እና ምንድን ነው? እትዬ እባክሽ የእውነት እንደ ልጅሽ የምታይኝ ከሆነ ምንም አይነት ጥያቄ እንድትጠይቅኝ አልፈልግም። ነገር ግን ዲቭ በእኔ ምክንያት አንድ ነገር እንዲሆን ስለማልፈልግ አንቺ በቻልሽው አቅም ትሪት አርጊው፣ ከጎንሽ እንዳይርቅ ብላ አለቻት። ፍቅር በደስታ ጮብ የረገጠች በጣም ደስ ይላል። እኔ ድሮውንም ነግሬህ ነበረ ዲቭ፣ መቼም ቢሆን እሷ ያንተ እንደማትሆንና እሷ ግን እየተጫወተችብህ እንደውም ካንተ በላይ አፍቃሪ እስከምታገኝ ድረስ ነው እንጂ ጥላህ እንደምትሄድ መጀመሪያውኑም አቅ ነበር ስትል በጥፊ ልሶት ወጣ። ፍቅር ከዚህ በኋላ የአደይን ስም በክፉ እንድታነሺ አልፈቅድልሽም። እሺ አርፈሽ ትቀመጪ፣ እንደው ተቀመጪ፣ ካልሆነ ግን ቤቱን ለቅቄልሽ እወጣለሁ ብሎ ዲቭ በጣም ተጨንቆና ተናዶ ቤቱን ለቆ ሄደ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። ሊልዬ እባክሽን እባክሽን እኮ አደይ ነኝ ተመልሻለሁ፣ የምትወጃትና እንዲሁም መንገድ ላይ ተዋውቀሻት እህታማቾች የሆን ነው እያለች ብትላትም፣ ቆይ አንቺ ማነሽ ደግሞ? ስትታይ እንኳ ምንም ጥሩ ሰው አትመስሊም፣ የሆንሽ ተንካኪስ ነገር ነሽ እያለች ስትሰርባት ባቡሬ እቅፍ አደረጋትና አደይ በቃ እሷ እንደዚህ ኩናለች፣ ሊልዬ ላትመለስ ሁሉንም ነገር እረስታለች፣ እናም ተረጋጊ ብሎ ሲላት፣ ቆይ ለምንድን ነው ባቡሬ ያልደወልክልኝ እንዴ? ምን ሆነሽ ነው? እኔ እኮ ብዙ ጊዜ ደውዬልሽ ነበር። ምን? ለነገሩ ልክ ነህ፣ ለካ ስልክ የማነሳበት ሁኔታ ላይ አልነበርኩም። ከዛ ባቡሬ እስኪ እሺ አንድ ጊዜ አብዳለች፣ በቃ እሷ የሆነችውን አውቀናል። አንቺ ግን ገጠር ከሄድሽ በኋላ ለምንድን ነው ደብዛሽ የጠፋው? ለምንስ ነው በዚህ ሁኔታ እንደዚህ ሆነሽ የመጣሽው? ለብሰሻት የሄድሻትን ልብስ ለብሰሻት የመጣሽው? እስኪ ንገሪኝ። እና ሽምግልናው ሊላክ ነው መቼም በዚህ ባቡሬ ምንም ነገር እንድትጠይቀኝ አልፈልግም። እንዴ ለምንድን ሲባል እስኪ ንገሪኝ።
አደይ እኔ እኮ እንደ እህቴ እንደ ቅምጥል እንደማይሽ ታውቂያለሽ። ባንቺ በማዬ በቅምጥል በሊሊ የሚመጣብኝን ማንኛውንም ነገር እንደምጋፈጥ ታውቂያለሽ። ስለዚህ የተፈጠረውን ነገር ንገሪኝ ብሎ ሲላት እማዬ ዲቭን እንዳገባው አልፈቀደችልኝም። እሱ ብቻ ይመስላል አባቴ ለባለ ሀብት ሊድረኝ ነው እንጂ ለዲቭ ሊድረኝ አልነበረም ነይቶሪ ያለኝ። ምን አባትሽ ግን ምን አይነት አረመኔና ጨካኝ ነው አደይ? በጣማ ከምነግርህ በላይ አባቴን ድጋሜ በህይወቴ ማየት አልፈልግም። ከዚህ በኋላ የምንፈላለገው እሱና እኔ በደም እንጂ በፍጹም በአባትና በልጅ መካከል አይደለም። በቃ ባቡሬ ህይወቴ ሁሉ ጨለማ ሆኖብኛል። እሱ አልበቃኝ ብሎ መሸሸጊያዬንና ሲከፋኝ ማልቀሻዬን ሊሊን ደግሞ እኔ ስመጣ እንደዚህ ኩናለች። እስኪ ስለ ሊሊ ንገረኝ፣ ምንድነው የሆነችው? እኔ ምንም የማውቀው ነገር የለኝም ሊሊ። እስኪ ዶክተሩን አንቺ አናግሪው። እንዴ ባቡሬ ከኔ በላይ አንተ ጋር በደንብ ትግባቡ የለ እንዴ? አብራችሁስ አይደል እንዴ የተማራችሁት? እሱ ታዲያ ምን ዋጋ አለው አደይ? እኔም ማሳናግረው ተረጋጋ። እኔም ለመጀመሪያ ጊዜ ደንግጫለሁኝ እና የሕክምና ውጤት ሲመጣ ያኔ እነግርሃለሁ ብሎ አለኝ እኮ። በጣም ግራ ያጋባል። ቆይ ጭራሽ ብላ ብላ ቤዛን ተወዳት? አዎ ቤዛን ወዳታለች። እንግዲህ ሩታ መስላት፣ ሩታን ደግሞ ቤዛ መስላት ጠልታታለች። እና አንቺንም ገና ብዙ ነገር ትናገርሽ ትችላለች። ምን እንደምልሽ አላውቅም። በጣም እያለቀሰች አደይ ቁጭ ብላ ዶክተሩ መጣ። ምን ሆነሽ ነው አደይ? የእውነት በሊሊ ምክንያት ነው? ምን ማለት ፈልገህ ነው ዶክተር? ከዚህ በላይ ሊሊ አይገባትም ነበረ። ይህ እኮ ለሊሊ በጣም የወረደና በጣም አጸያፊ ነገር ነው ያጋጠማት። እንዴት እንደዚህ ልትሆን ትችላለች ዶክተር ብላ ስትለው ምን ላርግ? እውነት ለመናገር ሁሉም እየመጣ እኔ ላይ ይጮሃል። ይህ ነገር ሳይገባ ቀርቶ ይመስልሻል አደይ? ግን ምን ላድርግ? ቆይ እውነት ለመናገር እኔም በጣም ግራ ገብቶኛል። እናም ተረጋጊ። ግን አንቺ ገጠር ሽምግልናው ተላከ ማለት ነው? ከዚህ በኋላ በቃ ተዳርሽ ማለት ነው ብሎ ሲላት፣ አይ በፍጹም አልተዳርኩም። እውነት ለመናገር ምን እንደተካሄደ ራሱ ምንም የማውቀው ነገር የለኝም። ምክንያቱም ከዚህ በኋላ ጋብቻም ሆነ ምንም ነገር የለም። ከዛ ዶክተሩ ቁጭ ብድግ አለና ደስ አለው። ምን? ቆይ ምን እያልክ ነው ዶክተር? እየገባኝ አይደለም። አራዳይ በቃ ቀለል አድርጊው። ይሄ እኮ ለጥሩና ለመልካም ነገር ይሆናል። እንዴ አሁን ይሄ ምኑ ነው መልካምና ጥሩ ነገር? ጭራሽ ትዳሬ መፍረሱ ነው። በዛ ላይ ቤተሰቦቼ የልጃቸውን ደስታ አለመፈለጋቸው ነው። እሺ አባትሽስ ምናልባት ገንዘብ ስለሚወድ ነው ብለሻል። እናትሽ ግን ምክንያት ያላት አይመስልሽም? እሱም ምክንያት እኮ ነው ለመፈለግ እኔ ስጭር የነበረው ግን ደግሞ በፍጹም ምክንያቱን ላገኘው አልቻልኩም። ስለዚህ ዶክተር በዚህ ዙሪያ ምንም ማውራት አልፈልግም ብላ ስትል በጣም ገረመውና እኔ ግን ያም ይሁን ይህ ደስ ብሎኛል ብሎ አላት። ምን? ቆይ ለምኑ ነው ደስ ያለ? ስለመጣሽ ነዋ። ለጓደኛው ደውሎ በጣም ምርጥ ዜና አለኝ፣ ጥሩ ይሁን መጥፎ አላውቅም ብሎ አለው። ምን ማለት ፈልገህ ነው? በቃ ከዚህ በኋላ እኮ አታገባም። ማን? አደይ ነቻ። እንዴ ቆይ እንዴት ልታገባል ነበር እንደሄደችው? አዎ ግን ደግሞ ሽምግልናውም ሆነ ሁሉም ነገር እንደቀረ አደይ ነግራኛለች። ስለዚህ ኢዮኤል በደንብ አድርገህ ልጅቷን አሰማምጠህ የራስ ማድረግ አለብህ። ከዚህ በኋላ መታገል አለብህ ብሎ ሲለው እውነትህን ነው? አዎ ከዚህ ካለችበት ስትረስ ውስጥ ጓደኛዋንም ሆነ አደይንም በደንብ አድርገህ ማውጣት አለብህ። አሁን ላይ ያንተን እገዛ በደንብ ነው የሚፈልጉት ብሎ ሲለው እሺ ብሎ አለ። ቤዛና ሩታ ተፋጠጡ። እኔ ምልሽ እንዴት ነው እኔን ጠልታ አንቺን ልትወድ የቻለችበት ምክንያት ብላ ስትል ምናልባት የድሮ ትዝ ብሏት። ታዲያ ድሮም እኮ አንቺ ለሷ ጥሩ አስተሳሰብ የለሽም ነበር። ፍቅረኛ ስትይዝ ፍቅረኛዋን ስትመኝ፣ ሀብት ሲኖራት ሀብትና ንብረቷን ስትመኝ። አይ እንግዲህ ሩታ እዚህ መተሽ እኔ ልትናገሪ ነው እንዴ? እኔማ ዶክተሩን ፈልጌ ነው። ዶክተሩን ከፈለግሽ እነ ሊሊ ጋር ሂዷል። በቃ አሁን ተይኝ፣ ይሄ ስራ ቦታ ነው። ነቤዛ አንቺን ቢያንስ ለሚጠይቁሽ ጥያቄ በስነ ስርዓት መመለስን ልመጂ። ምክንያቱም
የእውነት አንቺ አሁን ሐኪም እንደዚህ ይመስልሻል እንዴ የሚያናግረው? በስነ ስርዓት እኮ ነው። አንቺ ግን በፍጹም በስነ ስርዓት ማናገር ራሱ አችይበትም ብላ ጥላ ወጣይ። ገጀራውና ባቡሬ በደንብ ተፋለሙ። አንተ ቆይ እኔ እኮ እንዴ ታናሽ ወንድሜ አይቼህ ያኔ እስር ቤት ያለ ጥፋት ስትሟቅቅ እንደዛ አዝኜህና ላንተ ተቆርቁሬ ባስለቀቅኩ ላይ አይ እንግዲህ እባክህ ተወኝ በቃ ማን አስለቅቀኝ ብሎሃል? በዛ ላይ ደግሞ እኔ ምንም ነገር እንዳላደረግኩ አንተም ጠንቅቀህ ስለምታውቅ ስለመሰከርክልኝ ነው ይሄ ነው ውለታው? ከዛ በላይ እኮ አንተና እኔ ወንድማማቾች ነበርን፣ ጓደኛሞች ነበርን እና ከዛ አጸያፊ ህይወት ውስጥ ያወጣችኝን ሴት እየነገርኩህ ምን ያህል እንደምወዳትና እንደማፈቅራት እየነገርኩህ እንዴት እሷን ለማገትና በብር ለመደራደር ትሞክራለህ? እስኪ ንገረኝ ብሎ ሲለው እና ምን አማራጭ ነበረኝ? እኔ በፍጹም ሴትን ልጅ አልወድም፣ እንዳንተም ደግሞ በገንዘብ አልዳለልም። ስለዚህ አርፈ ተቀመጥ በቃ ሲለው አይ እንደዛማ ማድረግ አልችልም። ለምን ሲባል ነገርኩ በቃ እንደዛ አላደርግም ባቡሬ በቃ ተወኝ ብሎ ሲለው እንደዛ ከሆነማ ጥሩ ነዋ። ከዚህ በኋላ እኔው ጋር መፋለም ትችላለህ። እሺ አንተም ጀምረው ጦርነቱን እኔም ልጀምረውና ማን እንደማሸንፍ ሁለታችንም ጠንቅቀን የምናውቀው ይሆናል ብለው ባቡሬና ገጀራው በከባዱ ጦርነት ውስጥ ገቡ። ዳይመንድ እጅጉን ከፋው። ዳይመንድ ክሊዮፓትራ ሁሉንም ነገር ትታ ወደ ዶክተሩ ስትለጠፍ በቃ እኔ ያፈቀርኳቸውና የወደድኳቸው ሰዎች አንድ ባንድ ሲያገኙ ሌላ ሰው ይሸበልላሉ፣ ይሸመጥጣሉ ማለት ነው። ቆይ አንተ ግን ምን አይነት ወንድ ነህ? ምን አይነት እድልና እጣ ፈንታ ያለ ሰው ነህ? እያለ ብቻውን ማውራት ጀመረ። አበበ አጥቂ መቶበት በጣም ተጨነቀ። እናም ደመቀ አታስብ፣ ይህ ጥላት እኮ የሁላችንም ነው። ያንተ ወንድምና እናት ለእኛም እናትና ወንድማችን ነበሩ። በጊዜው በጣም አዝነን ልባችን ተሰብሮ ነበር። ጭራሽ አሁን አንተን አጠፋለሁ ብሎ መጣ። እንደዛ ከሆነ ጥሩ ነዋ። እሱ ሳያጠፋ በፊት እኛ አብረን እናጠፋዋለን ብለው አሉ። የአደይ መጥፋት ዴቭን አሳስቦታል። እትዬ እኔ በጣም ፈርቻለሁ። አደይ የእውነት በሰላም ይመስልሻል ብሎ ሲላት ቅምጥል ብድግ አለችና እኔ ግን እነዛ ሽማግሌዎች የሆነ ነገር አድርገዋት እንደው ብዬ ነው። እንዴ አባቷ ነበር፣ አባቷ ፈቅዷል። ታዲያ ከአባቷ ውጭ ማል ጦርነት ሊያነሳ ይመስልሻል? እኔ አላውቅም። ብቻ ግን እኔ በፍጹም አላምናቸውም። አንተም ቢሆን የእውነት ዴቭ በጣም ተረጋግተሃል። ግን ሊሊ ጭንቀት ውስጥና መከራ ውስጥ ያለች ይመስለኛል። ደጋግመህ ብርሃንን ደውለህ ብትጠይቃት ጥሩ ነው ብላ አለችው። ውድ የህያቤ ቤተሰቦች የዛሬው ይህን ይመስል ነበረ። ላይክ